አመሻችሁ፣ ሰላም ናችሁ? እንደምናችሁ? ዛሬ እንግዲህ የምንመለከተው የዚህ የኮሬሲቭ ሊደርሺፕ ስታይልን ነው። ዛት ሚንስ የማስገደድ የአመራር ዘይቤ የሚል ነው። ምንድነው? ዱ ዋት አይ ቴል ዩ አፕሮች ይሉታል። እኔ እንዳልኩ አድርግ በሚል መርህ ላይ የተመሰረተ ነው። እንግዲህ በዚህ የጥናት ዘይቤም ውስጥ መሪ ሙሉ ስልጣኑን በመጠቀም ተከታዮቹን ያለምንም ጥያቄ ትዕዛዙን በአስቸኳይ እንዲፈጽሙ ይጠበቃል ነው። ይሄ ይህ የአመራር ዘይቤ ፓወሩን ስልጣኑን ቶታል የሚጠቀም ባለሙያው በአጠቃላይ ተከታዮቹ ቶታሊ እሱን መታዘዝ ያለባቸው መሆኑን በግልጽ የሚያሳይ ካልታዘዙ ግን ቅጣት ያለባቸው መሆኑን የሚያሳይ አይነት የሊደርሺፕ አይነት ስታይል ወይ ደግሞ የአመራር ዘይቤ ነው ማለት ነው። ይህ አመራር ዘዴ በአጭር ጊዜ ውስጥ ውጤት ሊያመጣ ቢችልም በረጅም ጊዜ ግን የሰራተኞችን ተነሳሽነት ሊቀንስ ይችላል የሚልም አስተያየት አለ። የዚህ ዋና ዋና ባህሪያት አሉት። የራሱ የሆነ ባህሪያት ኮሬሲቭ ሊደርሺፕ ስታይል ለምሳሌ ከላይ ወደ ታች የሚወርድ ትዕዛዝ ነው። እንግዲህ ፍሮም ቶፕ ቱ ዘ ሎወር ሌቭል ነው። መመሪያዎች ከመሪ ወደ ሰራተኛ ብቻ ይወርዳሉ። ከታች ወደ ላይ የሚመጣ አይነት መመሪያ የለም፣ ትዕዛዝ የለም። ትዕዛዙ ከላይ ወደ ታች ነው። ሌላው ጥብቅ ቁጥጥር ነው። በጣም ቁጥጥር ያለበት ነው። ስራዎች በትክክል መከናወናቸውን ለማረጋገጥ መሪ እያንዳንዱን እንቅስቃሴ ይከታተላል ነው። የቅጣት ዛቻ አለ። ሰራተኞች ስራቸውን እንዲሰሩ ለማድረግ ብዙ ጊዜ ቅጣት ወይም ማስጠንቀቂያ እንደ ማበረታቻ ጥቅም ላይ ይውላል ነው። ሌላው በሪዋርድ እና በሌላ በብዙ ሺዎች ይበረታታል። የዚህኛው ሊደርሺፕ ወይ ደግሞ ሊደር ጸባይ ግን ምንድን ነው? ሰራተኛውን ማስፈራራት፣ ዛቻ ማድረግ ወይ ደግሞ ቅጣት መቅጣት እንደ ማበረታቻ ነው የሚጠቀመው ማለት ነው። ተሳትፎ የሌለው ውሳኔ ማለት ነው። ሰራተኛው በውሳኔ አሰጣጥ ላይ ምንም አይነት ተሳትፎ የላቸውም። ራሱ ነው የሚወስነው። ፈላጭ ቆራጭ እሱ ነው። የፈለገውን ማድረግ ይችላል ማለት ነው። የዚህ የኮሬሲቭ ሊደርሺፕ ስታይል ወይ ደግሞ የዚህ የአምባገነን የአመራር ዘይቤ እንግዲህ ጥቅሞች አሉት። ጥቅሞቹ ውስጥ አንዱ በድንገተኛ አደጋ ጊዜ ሊጠቅም ይችላል። ለምሳሌ ድርጅቱ ለኪሳራ ሲቃረብ ወይም አፋጣኝ ውሳኔ በሚያስፈልግበት ወቅት ፈጣን እርምጃ ለመውሰድ ይረዳል። በራሱ ስለሚወስን ሁሉን ነገር ከላይ ወደ ታች በመሆኑ ምናልባት በድንገተኛ አደጋ ጊዜ ሊጠቅም ይችላል። ሌላው ችግር ፈጣሪ ሰራተኞችን ለማስተካከል ይችላል ነው። ዛት ሚንስ በሁሉም አይነት ሊደርሺፕ ስታይሎች የአመራር ዘዴዎች ወይ ዘይቤዎች ሊታረሙ የማይችሉ ሰራተኞችን ወደ ስርዓት ለማስገባት ይጠቅማል ነው። ያወራናቸውን ሊደርሺፕ ስታይሎች ቶታሊ በዛ ውስጥ ተቃኝተው የማያልፉ ባለሙያዎችን በዚህኛው ሊደርሺፕ ስታይል ብንጠቀም ሊስተካከሉ ይችላሉ የሚልም ሜሪት አለው። ዲሜሪት አለው። ሜሪት አለው አክቹዋሊ ችግር ፈጣሪ ሰራተኞችን ለማስተካከል ነው። ሌላው ለደህንነት ጥበቃ ነው። ጥብቅ መመሪያ መከተል ባለባቸው የስራ ቦታዎች እንደ ጤና ወይም ከፍተኛ ግንባታ ስህተት እንዳይፈጠር ያደርጋል ነው። ትዕዛዝ የሚያስተላልፈው እሱ እንደመሆኑ መጠን ጥብቅ መመሪያ መከተል ባለባቸው የስራ ቦታዎች በጣም ጠቃሚ ነው። ስፔሻሊ የጤና ኢሹ ሲሆን እንዲሁም ደግሞ የግንባታ ኢሹ ሲሆን በዛ ጉዳይ ላይ ይሄ አይነት ሊደርሺፕ ስታይል ይጠቅማል ነው። ሌላው ፈጣን ለውጥ ለማምጣት ነው። ቀርፋፋ አሰራር ያለባቸው ተቋማት በፍጥነት ለማንቀሳቀስ ይረዳል ነው። በዛው ልክ ደግሞ ጉዳቶችም አሉት። ጉዳቶቹ እንግዲህ ሰፊ ነው የሚሆኑት። የመጀመሪያው የሰራተኛውን ስሜት ይጎዳል ነው። ቶታሊ ሰራተኞች እንደማይከበሩ እንደማይደመጡ ሲሰማቸው ለስራ ያላቸው ፍላጎት ቶታሊ ይቀንሳል ነው። ፍላጎታቸው ይቀንሳል። ፈጠራን ያጠፋል። ሰራተኛው ትዕዛዝ ብቻ እንዲቀበሉ ስለሚያስገድድ አዳዲስ ሀሳቦችን ማመንጨት ያቆማል ነው። የሰራተኛ መልቀቅ ሊኖር ይችላል። ሰዎች እንዲህ አይነት ጫና ባለበት ድርጅት ውስጥ ወይ ኦርጋናይዜሽን ውስጥ
መቆየት ስለማይፈልጉ ስራቸውን ጥለው መውጣት ይፈልጋሉ። ሌላ ስራ ይፈልጋሉ ማለት ነው። እንደዚህ አይነት ቁጥጥር ላይመቻቸው ይችላል ማለት ነው። መቃወም ነው። ሰራተኞች ውስጥ ተቃውሞ ስለሚኖራቸው ሰራተኞች በውስጥ ተቃውሞ ስለሚኖራቸው ስራውን በማዘግየት ወይም ባለመስራት ስውር ተጽዕኖ ሊያሳድሩ ይችላሉ የሚልም የዲሜሪት ይሄንን በተመለከተ ዲሜሪቶች አሉ ማለት ወይ ደግሞ ጉዳቶች አሉት ማለት ነው። ስለዚህ የዚህ የማስገደድ ወይም የቅጣት የአመራር ዘይቤ እንግዲህ ኮሬሲቭ ሊደርሺፕ ስታይል የምንለው በጣም አምባገነናዊ የሆነ ሁሉን ነገር በራሴ ልፈጽም የሚል ፈላጭ ቆራጭ የሆነ ሊደርሺፕ ስታይል ነው። ምንም አይነት ፓርቲሲፔሽን የለም። ምንም አይነት ዲሲሽን ሜኪንግ የለም። ሁሉንም ነገር ዲሳይድ የሚያደርገው እሱ ራሱ ነው። ለእነሱ የሚሰጠው ምንም አይነት ፓወር የለም ማለት ነው። ስለዚህ ያየነው ሊደርሺፕ ስታይል ይሄ ነው። ነገ በተመሳሳይ በሌሎች ሊደርሺፕ ስታይሎች እስከምንገናኝ እንግዲህ መልካም ምሽት ይሁንላችሁ። በሰላም እደሩ። ቴንኪው።